ይበቃችኋል። አይ ዶንት ኒድ በቃ ሀቢባ መጀመሪያ እኮ ስመጣ እንደ ሰውኛ እኔ አሁን እየደበረኝ ስለሆነ መልካም ነገር ስትናገር ቆይታ ብዙ አይነት ነገሮች ተናግራለች። አሁን ደግሞ እዚህ ጋር በገንዘብ አለች፣ በገንዘብ አልፈልግም አሉ፣ እንደዚህ ሊለኝ ይችላል፣ እንደዚህ ሊያደርገኝ ይችላል። በቃ የደስ ያላትን ህይወት ተረዳሽ። ግን አልደርስባትም፣ ወላሂ አልደርስባትም። በቃ እንዴ አይ ጊዜ ማርቆስ ሁለታችሁም ቁጥራችኋለኝ እኔ አንተን እኔ ሀቢባዬ እኔ ምን ላድርግ ከዚህ በላይ መልካም ነገር ሲታሰብ እኔ ለሌላ ሰው እንኳን እምነት እንዲሆን እያሳጣችኝ ይበልጥ ያለኝን ነገር እንኳን ለሌላ ሰው ማመለካከት መልካም ነገር እንኳን ለማድረግ አሁን ትረስቱም እየጠፋብኝ ነው። እውነት ነው። እኔ እዚህ ጋር ጥፋተኛ ነኝ። ይሄን በመናገር የሰው ልጅ እኮ ይለያያል። ደግሞ ሲለያይ አንዴ ለሀቢባ ላስረዳት። እኔ ጥፋተኛ ከሆንኩኝ ይቅርታ ጠይቃለሁ። እኔ እዚህ ጋር ይሄን በመናገር ጥፋተኛ ከሆንኩኝ ይቅርታ ጠይቃለሁ። ስለወሰድኩሽ፣ ስለ አስከፋዎች፣ ስላጨናንኩሽ፣ ስትረሱ ስለከተቱሽ በጣም ይቅርታል። ሁለታችሁ መሀል ትልቅ ፍቅር አለ። እልህን የያዛችሁ እንጂ ትዋደዳላችሁ። ይህ ነገር ደግሞ መስተካከል ይችላል። ምንድን ነው አንተ ነፃነቷን ስትሰጣት ስታምናት አንተ የምትፈልገው እምነትን ብቻ ነው። ሰላም ነሳካት በቃ ማለቴ በራስህ ተማመንና እመናት። እመናት ካመንካት እኮ እሷ ሌላ ምንም አትፈልግም፣ ትወድሃለች። እኔ ሀቢባ ወላሂ ይኸውልሽ የምጠይቃት ቀለል አድርጌ ስጠይቃት ማን ነው በሚለው ነገር ማን ብልህ ማንን ታውቃለህ ምናምን ነገር ገብቶሻል። እህትም ቢሆን ማለት ነው መልስ ትመልሻለሽ። አዎ በጣም በርካለኛ ነች። አንድ መጀመሪያም አስቀድሜ ስነግርሽ እኔም እልኸኛ ነኝ። ሲሰድበኝ እንኳን እሰድበዋለሁ እኔ ብያለሁ። ሲያናድደኝ ደጋግሞ ሲጠይቀኝ እናቴ የምትናገር ነገር አለ። አንድ ሰው ሲያናድድሽ እናገረዋለሁ። ስክሪንሾትም አርጌ ልኬ የአሰሪዬንም ልኬ ሁሌ ቤተሰቤን አወራለሁ። እህቴ አንዴ ኦንላይን ላይ ነች ላወራ ብዬ ኦንላይን ላይ መሆኗ ስክሪንሾት አርጌ ልኬ ድጋሜ ቮይስ ስታወሪ ኢትዮጵያ ደግሞ ዳታ ነው የሚጠቀሙት። ገባሽ? አሁን ቮይስ አርጋልኝ ቮይስ አርጌላት ከ3 እና ከ4 ሰዓት በኋላ ሰምታ ልመልስልኝ ትችላለች። በዛ ሰዓት ደግሜ ያን ቮይስ ሰምቼ ለመመለስ ጭንቀት ደግሞ ምን ይለኝ ይሆን? እንጣላ ይሆን? ስልኩ ክፍት ከሆነ እያወራን ከሆነ በሳምንትም አልመልስላትም። እሱ ያውቃል። በሳምንት እንኳን አልመልስም ቮይስ። ግን እሱ ድንገት ስራ ከሆነ ገብቼ ከመለስኩላት ከነገርኩት ወላሂ እኮ ትልቅ መሀላ ነው አይደል? ወላሂ ላዚም በቃ ነፃነቷን ታግኝ። በቃ እንዴ እሺ፣ ፎቶዎችና ቪዲዮዎችን ደልታቸው። አንተ ጋር ያሉትን ፎቶዎችና ቪዲዮዎች ደልታ። አረ የለም ሲጀመር ምንም የለም። ዝም ብሎ አለ ደልትላት። በቃ ደስ ይበላት። አንድ ሀቅ ተገልገል ደልቻለሁ እኮ ልልሽ እችላለሁ እኮ እያለም አለ ለማለት የለም ማለት እኮ እችላለሁ አይደል? ወላሂ እኔ ሀቁን ነው በነገርሽ። በእልህ አይደለም እኔ የምጓዘው። ገብቶሻል እያልኩሽ ያለው ፍቅር ነው የጠየቀችው። እኔም በፍቅር አይ እዚህ ጋር አሁን አለ አለ ትላለች። እኔ ከባለቤት ከራሴ በላይ የሚያውቃል አለ ያልኩበት ምክንያት ከዛሬ አመት በፊት ተጣልተን ነበረ እኔ እና እሱ ማለት ነው። እና አንዳንድ ቪዲዮዎች ነበሩ። ከዛ በእኔ በኩል የሚያውቀውን ስልክ ቁጥር ያለውን ሰው መቤቴን በእሱና በእኔ በኩል መሀል ያለችዋ ልጅ ጋር ሁላ ቪዲዮውን ልኳል። እሷ እንደዚህ አይነት ሁላ ልኳል። እኔ እና እሷ እየተጣላ ነው። እሷ ከሌላ ሰው ጋር እንደዚህ ስታደርግ አይቻት ነው ብሎ ለእህቴ ሁላ ልኳል። እህቴ አትመጣም። በእህቴ እየሰማሽ ነው እዛ ብሎ አለኝ ብላ በትክክለኛ አካውንት ነው የመጣሁት። ይኸውልሽ እሷ ግን አዲስ ከፍታ ነው የምትመጣው። እኔ እዚህ ላይ ያልኩት ያለው መጀመሪያም ነግራኛለች። አዲስ አካውንት ነው። ኧረ በእናትሽ ትልቅ አካውንት አይደለም። ምን 1000 ምናምን ፎሎ ሲያደርግ 1000 ምናምን ፎሎ ቀንሶ ነው ምንም ፎሎ ይሁን። እሺ ግን በዛ አካውንት መታ እንኳን ማታወራው በነፃ እኔ መወቀስ አልፈልግም። እኔ በኖርማል አካውንት ነው የመጣው። ኖ እንደዚህ መወቀስ ከሆነ እኔ ትቼ እወጣለሁ። በቃ ሰላሟን ታውቂ። በቃ ታውቂ ወላሂ ማርቆስ ልጠይቃት እኮ ልጠይቅልክ እኮ ነው። ለምን በእሱ በሚያውቀው በዋናው አካውንትሽ አልመጣሽም? አውዬ ሲጀመር እሱን አካውንት አልወደውም።
ለምን እንደማልወደው ታውቂያለሽ? ብዙ ቪዲዮዎች አሉ፣ ብዙ ነገሮች፣ ፎቶዎች የምፖስታቸው የነበሩት እሱን ያገኘሁበት አካውንትም ነው። አንቺ ላለመታወቅ ከሆነ እኔ ግን ማንም ያውቀኛል። ለምን እንደዚህ አይነት ነገር ሀቁንና አንደኛ ነገር ደግሞ መታወቅም አልፈልግም። እኔ ቤተሰቦችም እንዲሰሙ አልፈልግም። እኔ ቤተሰብ የለኝም። አንተ ቤተሰቦችህ እናትህ ያውቁኛል። ቢያንስ እኔ ቤተሰቦች እኔ ቤተሰብ የለኝም ወይ? እኔ በጣም ብዙ ቤተሰብ አለኝ እውነት ለመናገር ግን አክብሬ በመጣው ማንነቴን ሳልክድና ፊት ለፊት ነው በመጣው። ይቅርታ አድርጊ እሺ። እኔ በዛም አካውንት ብመጣ ማንም ያውቀኝ ሰው የለም። ቪዲዮ ስላሌለው ፎቶ ስላሌለው ማንም አያውቀኝም። የሚያውቀኝ ደግሞ ሀቢባ ሰምተሽኛል። እኔ ወላሂ እንኳን ለሷ ለሌላ ሰው መልካም ሆኜ ነው እዚህ ጋር የምቀርበው። ከዚህ በኋላ ግን መልካም ያደረኩትን ነገር ሁሉ አልፈልገውም። በመልካም አታንሽኝ። በቃ ግን አልደርስብሽም፣ አትደርሽም። ኢንጆይ ዮር ላይፍ በቃ ኢንጆይ ዩር ላይፍ አትበላት። ትታረቃላችሁ፣ ሰላም ይወርዳል። በእናትሽ ሀቢባ እኔ እኮ ሁለት ነገር ሆኜላታለሁ እኮ ምንም አልሆነልኝም አላልኩም። አሁንም እኮ ከመጥፎነቱ ጥሩነቱን እያወራው ነው። ግን የሰው ልጅ ደግሞ ካልተስማማ ይለያያል አይደለም? ካልተስማማንም ተለያየን በቃ። ሲለያይ ደግሞ በእኔ ላይ ምንም አይነት የበፊቱ አይነት መጥፎ ነገር እንዳያደርግብኝ፣ በእኔ ሰዎች ምንም እንዳይፈጽምብኝ፣ በተከባብረን እንለያይ ከተለያየንም ብዬ እየነገርኩኝ ነው። ችግር የለውም። እኔ ማርቆስን ዋትሳፕ ላይ አወራዋለሁ። አታስቢ። ቪዲዮዎቹን እና ፎቶዎቹን እኔ ያስጠፋልሻለሁ፣ ቃል እገባልሻለሁ። አሳምነው እና እንዲያጠፋው አደርጋለሁ። ግን ጊዜ ውሰዱ እና ትንሽ በጣም ከባድ ነው። በጣም ከባድ ሪሌሽንሽፕ ያለሽው። በጣም ቆሳሰሻል፣ ደምተሻል፣ ተጎድተሻል። ራስሽን ማከም አለብሽ፣ መዳን አለብሽ። ገባሽ? ፍቅር በውለታ አይገዛም። ውለታ ሌላ ነው፣ ፍቅር ሌላ ነው። አንድ ሰው ውለታ ስለዋለልሽ አብረሽ እስከ መጨረሻው መቆየታችን ደስተኛ ካልሆንሽ፣ አንቺ ደስተኛ ካልሆንሽ እሱን ደስተኛ ማድረግ አትችይም። ገባሽ? እኔ ደስተኛ ካልሆንኩኝ ባለቤቴን ደስተኛ ማድረግ አልችልም። የኔ ሀዘን ይጋባበታል። አዝኜ ፊቴን ያዘነ ፊቴን ጥዬ እያየ ፈገግታ ካልሰጠሁት ሰላም አለይኩም አቡዬ ሁላችሁም። እኔ ከስሰማው ከቆየሁት ማለት ነው ከተረዳኋቸው ሁለቱም አስተያየት እዚህ ቤት አስተያየት ኮመንት ላይ ብቻ ነው የሚቻለው እና እኔ አስገቢኝ ስትይ ሌላ ጉዳይ ኖሮች ነው የመሰለኝ እንጂ እዚህ ገስት ላይ ገብተው በሚናገሩ ባለ ታሪኮች አስተያየት ኮመንት ላይ ብቻ ነው መስጠት የሚቻለው። እኔ እሷን ለምክር ለመስጠት ነበረ። እንደዛ ከሆነ በቃ ጽፌላታለሁኝ ከታች አይታው ይሆናል ብዬ አስባለሁ። ጽፍላታለሁ ኢንሻላህ። በቃ ሽሹክረና ቤት እሺ ውዴ፣ እኔ አወራዋለሁ ዋትሳፕ ላይ አሳምነዋለሁ ቪዲዮ እና ፎቶዎች እንዲያደርጉ። እሺ በጣም ነው ያሳዘንሽ በእውነት። እኔ ከታች ኮሜንት ላይ ልጅቱ ምናልባት ሌላ ሰው አይታለች ምናምን ይላሉ። እኔ ልምን ልለት እችላለሁ? ልምን ልለት እችላለሁ? በፈለገው ነገር ማለት ነው። እዚህ ቤት ትናደዳለች። በኮሜንት አትመልሽ እሺ። መልካም ኮመንቶች ልቅም አድርገሽ ይዘሽ ሂጂ። የሚጠቅምሽን ኮመንት፣ ይሄ ኔጌቲቭ ኮመንት ዶንት ዱ ካደም አት ኦል ሳቡዬ። አሁን የሚጣላ ይታረጉ ሰው አይደለም፣ ልብ የላቸውም። አንቺውን በጣም ተጎድተሻል። እኔ እንደ ታናሽ እህት ሳይሽ በጣም አሳዝነሽኛል። ራስሽን አተሻል። ማርቆስ መጥፎ ሰው ነው እያልኩ አይደለም። ማርቆስ እኔ የማውቀው ቲክቶክ ላይ በእርዳታ ነው እኔ እና እሱ የተዋወቀ። እርዳታ እኔ ቤት ተሳትፎ ቁጥሩን ተቀበልኩ። እርዳታ ሲያይ ቤቴ ዋትሳፕ ላይ አንዳንድ እርዳታዎች ላይ ይሳተፋል። ከዛ ውጭ እርዳታ ስለረዳ መልካምነቱን ነው የማውቀው። ሌላ ፐርሰናሊቲው የማውቀው ነገር የለም። ሰው መጥፎ ሰው ነው እያልኩ አይደለም። ግን ይሄ በጣም ዴንጀረስ ነው። ቁጥጥር እኔ የልጆች አባት የ14 ዓመት ትዳሬ እንደዚህ አይቆጣጠረኝም። በራሱ ይተማመናል፣ ያምነኛል። ቲክቶክ ላይ ይኸው ላይፍ ነኝ። እሱ ተኝቷል፣ ነገ ጠዋት ስራ ስላለ። ስለዚህ ሚስቴ ቲክቶክ ላይ ከወንድ ጋር እያወራች አያስብም። የተሻለ እንዳታገኝ ከኔ በላይ ለእሷ ማንም የለም ብሎ ነው የሚያስበው። በራሱ ይተማመናል። በራሱ ስለሚተማመን በነፃነት ለቆሽ ወይም ለቀሹ ተመልሶ ከመጣ ነው የአንቺ